የፋርስ ትኩሳት የመብረድ ምልክት እያሳየ አይደለም። የእስላማዊ ሪፐብሊኩ መሪ አሊ ኻሜኒ የህዝቡ ቁጣና የአሜሪካ ጦር ግፊት ስጋት ውስጥ ከቷቸው ከወዲሁ ተተኪዎቻቸውን መምረጣቸው ተሰምቷል። የትራምፕ ታላቁን መሪ አግቶ እስከ ማምጣት የተለጠጠው የጦር ስትራቴጂ አያቶላዎቹን ጭንቅ ውስጥ የከተታቸው ይመስላል። ስልጣን ለልጃቸው ያወርሳሉ ተብሎ ይጠበቁ የነበሩት አያቶላ የአሜሪካንን ቁጣ ለማብረድ በሚመስል መልኩ ወንበራቸውን ወደ ሌሎች እጩዎች ማዞርን መርጠዋል። በተቃራኒው ትራምፕ ኢራንን ከአሜሪካ ልዩ ኦፕሬሽን በውሃ ሊመራ ይችላል ያሉትን ኃይል ለመምረጥ አማራጮቻቸውን እያዩ መሆኑ ተሰምቷል። ከዚህ መረጃ ጋር ተያይዞ አስገራሚ የሆነው በእስላማዊ ሪፐብሊክ ውስጥ ያሉ የአያቶላ ቅርብ ሰዎች ነገር ግን ለዘብተኛና ፈንጋጭ የሆኑ ተተኪዎች መመረጣቸው ነው። የኢራን ትኩሳት በሰፊው ዳሰነዋል። አብራችሁን ቆዩ። በኢራን እስላማዊ ሪፐብሊክ የመፈራረስ መላምቶችን ይበልጥ በሚያባብስ መልኩ የታላቁ መሪ አያቶላ አሊ ኻሜኒ አስተዳደር 3 ከፍተኛ ሃይማኖት አባቶችን እንደ ተተኪዎች መሰየማቸው ተሰምቷል። የውሳኔ ይፋ የሆነው በፕሬዝዳንት ዶናልድ ትራምፕ መሪነት አሜሪካ ዳግም ከኢራን ጋር ወደ ግጭት በገባችበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። በኢራን ውስጥ በስርዓቱ ላይ የሚነሱ ተቃውሞዎች ባልበረዱበትና ትራምፕ ደግሞ ቴሄራን ስምምነት እንድታደርግ እያሳሰቡ የባህር ኃይልን ወደ ቀጠናው ባሰማሩበት በዚህ ወቅት ተንታኞች ይህ የተተኪዎች ዝግጅት ስትራቴጂያዊ ማፈግፈግ ይሁን ወይም ሊመጣ የሚችለውን ድርድር ታሳቢ በማድረግ የስራ እንቅጡን ቀጣይነት ለማረጋገጥ የተወሰደ የጥንቃቄ እርምጃ በጥብቅ እየመረመሩት ነው። ይህ የተተኪዎች ስያሜ ለመጀመሪያ ጊዜ የተዘገበው በኒውዮርክ ታይምስ ጋዜጣ ሲሆን ዘገባው የኢራን ባለስልጣናትን ጠቅሶ እንደገለጸው ኻሜኒ በወቅቱ በነበረው ግጭት የእስራኤል የታለመ ግድያ ሙከራ ሊፈጸምባቸው ይችላል በሚል ስጋት ደህንነቱ በተጠበቀ ምሽግ ውስጥ ተሸሽገው ነበር። እንደ ዘገባው ከሆነ ኻሜኒ ታላቁን መሪ የመምረጥ ኃላፊነት ያለበትን የሊቃውንት ጉባኤን በማነጋገር ስማቸው ካልተጠቀሰ 3 ከፍተኛ የሃይማኖት አባቶች መካከል አንዱን በመምረጥ ለፈጣን የስልጣን ሽግግር እንዲዘጋጁ መመሪያ ሰጥተዋል። በዚህ ትዕዛዝ ውስጥ ለረጅም ጊዜ ቀዳሚ ተተኪ ይሆናሉ ተብለው ሲገመቱ የነበሩት ልጃቸው ሙጅታባ ኻሜኒ በግልጽ እንዲገለሉ ተደርጓል። ይህ ውሳኔ በብዙዎች ግምት ይወጣ ነበር። ምክንያቱም ከሙጅታባ በስርዓቱ ውስጥ ክበብ ውስጥ የነበራቸው ተጽዕኖ በተለይም በደህንነትና በኢኮኖሚ ዘርፍ የነበራቸው ሚና እንደ ቀጣዩ ስልጣን ወራሽ አስቆጥሯቸው ቆይቷል። ይልቁንም በኋላ ላይ በወጡ ትንታኔዎች መሰረት ተተኪ ሊሆኑ ይችላሉ ተብሎ የተጠቀሱት የጉባኤው አባላት የሆኑት ሞሰን አራኪ፣ አዲሬዛ አራፊና ሐሸም ሆስኒ ቡሼሪ ናቸው። እነዚህ 3ቱም ግለሰቦች ከስርዓቱ ርዕዮተ ዓለም ጋር ጥብቅ ቁርኝት ያላቸው ጠንካራ የሃይማኖት አባቶች ተደርገው ይወሰዳሉ። የኢራን የሃይማኖት ትምህርት ቤቶችን የሚመሩት አራፊና በቆም የሃይማኖት ተቋማት ውስጥ ቁልፍ ሰው የሆኑት ቡሼሪ የቴዎክራሲያዊ አገዛዙን ቀጣይነት የሚወክሉ ሲሆን አራኪ ከዓለም አቀፍ የሺዓ ማህበረሰቦች ጋር ያላቸው ግንኙነት ደግሞ ለውጫዊ ጥምረት መጠናከር ፋይዳ ይኖረዋል ተብሎ ይታመናል። ይህ ተተኪዎች እቅድ የተዘረጋው በከፍተኛ ወታደራዊ ውጥረት ማዕበል ውስጥ ሆኖ ነው። ታይምስ ኦፍ እስራኤልን የመሳሰሉ የዜና አውታሮች እንደዘገቡት ከሆነ የምዕራባውያን ደህንነት ተቋማት ግምገማ እንደሚያሳየው እነዚህ እርምጃዎች የታለሙት ቁልፍ መሪዎች ቢገደሉ እንኳ ትርምስ እንዳይፈጠር ለመከላከልና የእስላማዊ አብዮት ጥበቃ ሰራዊትና ሌሎች የደህንነት ኃይሎች ቁጥጥራቸውን እንዲቀጥሉ ለማድረግ ነው። የጦርነት ጥናት ተቋም እንዳመለከተው እንዲህ አይነቱ ዝግጅት የህልውና አደጋ በሚጋረጥበት ወቅት የእስላማዊ ሪፐብሊኩን የወደፊት ዕጣ ፈንታ ለመጠበቅ የታለመ ሲሆን ይህም የኻሜኒን በህዝብ ፊት የመቅረብ ሁኔታ ውስንነትና ከጦርነቱ በኋላ ባላቸው ቀጥተኛ የአመራር ሚና ላይ የሚነሱ ጥያቄዎችን አጉልቶታል። ትራምፕ ንግግራቸውና ወታደራዊ አሰላለፋቸውን ይበልጥ አጥብቀዋል። በቴሄራን መሻሃድና የሳፋን በመሳሰሉ ትልልቅ ከተሞች የተቀሰቀሰው ተቃውሞ በሰፋበት ወቅት ትራምፕ የሚያምር የጦር መርከቦች ስብስብ ያሉትን ወደ ኢራን አቅጣጫ መሰማራቱን አስታውቀዋል። ትራምፕ በይፋ ስምምነት የመፈለግ ፍላጎት እንዳላቸው ቢገልጹም አስተዳደራቸው ግን የስምምነት እንዲፈጸም ኢራን የኒውክሌር ፕሮግራሟን እንድታፈርስ፣ የዩራኒየም ማበልጸግ ስራዋን እንድታቆምና ለታጣቂ ቡድኖች የምታደርገውን ድጋፍ እንድታቋርጥ ቅድመ ሁኔታዎችን አስቀምጧል። ትራምፕ የኢራን ኃይሎች በተቃዋሚዎች ላይ የሚያደርጉትን እርምጃ የሚያጠናክሩ ከሆነ ጣልቃ እንደሚገቡ ዳግም አስጠንቅቀዋል። ይህም ቀደም ሲል የጅምላ ግድያዎችን አስመልክቶ የሰጡትንና በማንኛውም ጊዜ እርምጃ ለመውሰድ ዝግጁ መሆናቸውን የገለጹበትን ማስጠንቀቂያ ዳግም የሚያስታውስ ነው። ይህ ሁሉ እየሆነ ያለው ደግሞ አሜሪካ በመካከለኛው ምስራቅ በምታደርገው የአየር ላይ ወታደራዊ ልምምድ የኢራን ኢላማዎችን ያካትቱ ሁኔታዎችን በምትለማመድበትና የጦር መርከቦች ስብስባን በፋርስ ባህረ ሰላጤ ውስጥ በኃይል ማሳያነት ባሰፈረችበት ወቅት ነው። የኢራን ከፍተኛ ባለስልጣናት ከአሜሪካ የሚሰነዘረባቸውን ጫናና
ወታደራዊ ዛቻ በጽኑ እየተቃወሙ ይገኛሉ። የውጭ ጉዳይ ሚኒስትሩ አባስ አራቅቺ ከዋሽንግተን የቀረበ ማንኛውንም አይነት የድርድር ጥያቄ መኖሩን በይፋ አስተባብለዋል። አራቅቺ በሰጡት መግለጫ ድርድር በዛቻ በስጋትና በመስፈራራት ውስጥ ሊቀጥል እንደማይችል በጽኑ አስረድተዋል። በተጨማሪም ከፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በተዘዋዋሪ መንገድ ወይም በጓሮ በር የተደረገ ማንኛውም አይነት ግንኙነት መኖሩን የሚጠቁሙ ዘገባዎችን መሰረተ ቢስ ናቸው ሲሉ ውድቅ አድርገዋል። በሌላ በኩል አንድ ስማቸው ያልተጠቀሰ ከፍተኛ የኢራን ሃይማኖት አባትና የፓርላማ አባል በታላቁ መሪ አያቶላህ አሊ ኻሜኒ ላይ የሚሰነዘር ማንኛውም አይነት ጥቃት በእስልምና ላይ የታወጀ ጦርነት ተደርጎ እንደሚቆጠር ገልጸው ይህም ሊገመት የማይችልና እጅግ የከፋ መዘዝ እንደሚያስከትል አስጠንቅቀዋል። ፕሬዚዳንት መስዑድ ፔዜሽኪያን ከሳውዲ አረቢያ አቻዎቻቸው ጋር ባደረጉት ዲፕሎማሲያዊ ውይይት የአሜሪካ ድርጊቶች መላውን ቀጠና ወደ አለመረጋጋትና ወደ አልተፈለገ ግጭት እየመሩት መሆኑን ገልጸው ኢራን እንደ ኒውክሌር አቅም ባሉ ሀገራዊና መሰረታዊ ጉዳዮች ላይ ፍንክች እንደማትልና ድርድር እንደማታደርግ አጽንኦት ሰጥተው ተናግረዋል። በኻሜኒ የተላለፈው የስልጣን ተተኪዎችን የመሰየም መመሪያ ከአሁኑ የአሜሪካ ጫና ጋር መገጣጠሙ የእርምጃ ለንግግርና ለድርድር ምቹ ሁኔታን ለመፍጠር በዝምታ የተደረገ የስልጣን ክፍፍል ወይም ስልታዊ ማፈግፈግ ይሆን የሚል ጥያቄን በዓለም አቀፍ ተንታኞች ዘንድ አስነስቷል። የቀጠናው ፖለቲካ ባለሙያዎች እንደሚጠቁሙት ይህ እርምጃ በተለይም በኢራን ውስጥ የሚነሱ ህዝባዊ ተቃውሞዎች እንደ እስላማዊ አብዮት ጥበቃ ሰራዊት፣ የባሲጅ ሚሊሻና መደበኛ የጦር ኃይሎች ያሉ ያገዛዙን የጭቆና መዋቅሮች እየፈታተኑ ባለበት ወቅት ስርዓቱ ያለበትን ተጋላጭነት በተዘዋዋሪ አምኖ መቀበሉን ሊያሳይ ይችላል። በዲሞክራሲዎች መከላከያ ፋውንዴሽን ከፍተኛ ተመራማሪ የሆኑት ቤህናም ቤንታሊበሉ በቅርቡ ባደረጉት ትንታኔ ቀጣይነት ያላቸው የጎዳና ላይ ሰልፎች ከኢኮኖሚ አድማዎችና ከጸጥታ ኃይሎች ሊመጣ ከሚችል የውስጥ መከፋፈል ጋር ተዳምሮ ስርዓቱ ያለውን የስልጣን ይዞታ ሊያዳክሙ እንደሚችል ገልጸዋል። ታሊብሉ ምንም አይነት ትርጉም ያለው መዋቅራዊ ለውጥ ሳይመጣ የስርዓቱ ሊቃን እርስ በርስ ቦታ የሚቀያየሩበትን አይነት የሽግግር ሂደት አስመልክቶ ማስጠንቀቂያ ሰጥተዋል። እንዲህ አይነቱ ሁኔታ የኒውክሌር ስምምነትን የሚያቀላጥፍ ከሆነ ለትራምፕ ማራኪ ሊሆን ቢችልም በአገሪቱ ውስጥ ያለውን መሰረታዊ ያለመረጋጋት ግን የማራዘም አደጋ ይኖረዋል። ታሪካዊ ሁነቶች ለዚህ ወቅታዊ ግምገማ እንደ ትልቅ ግብዓት ያገለግላሉ። በ2025 በፕሬዝዳንት ትራምፕ የተቀመጠው የ60 ቀናት የድርድር ጊዜ ገደብ ሳይሳካ መቅረቱን ተከትሎ የእስራኤል አየር ድብደባዎች የተፈጸሙ ሲሆን ይህም ሰፊ ክልላዊ ግጭት እንዲቀሰቀስ ምክንያት ሆኖ ነበር። አሁን ትራምፕ በኢራን የሚሳኤል ፕሮግራም ላይ አዳዲስ እርምጃዎችን እንደሚወስዱ ዳግም እየዛቱ ባለበት ወቅት የስልጣን ተተኪዎችን አስቀድሞ የመሰየሙ ዕቅድ በድርድር ወቅት እንደ ዋስትና ወይንም እንደ መደራደሪያ ካርድ ሊያገለግል ይችላል። በመካከለኛው ምስራቅ ኢንስቲትዩት ተንታኞች የትራምፕን አካሄድ የሚቀርጹ 6 ዋና ዋና ነጥቦችን ዘርዝረዋል። የአሜሪካ ሀገር ውስጥ ፖለቲካዊ ፍላጎቶች፣ ከአሜሪካ ከእስራኤልና ከባህረ ሰላጤው ሀገራት ጋር ያለው ስትራቴጂካዊ ጥምረት፣ የኢራን ተላላኪ ቡድኖች እንቅስቃሴ፣ የኢኮኖሚ ማዕቀቦች የሚያሳድሩት ጫና፣ የሩሲያና የኢራን ወታደራዊ ግንኙነት እንዲሁም የስርዓቱ የመፈራረስ ዕድል ናቸው። በዚህ ሂደት ውስጥ ዋናው ወሳኝ መለኪያ የኢራን ጸጥታ ኃይሎች በአንድነትና በታማኝነት መቆየታቸው ሲሆን ከመዋቅሩ የሚጠፉ ወይም ለህዝባዊ ጥያቄዎች ምላሽ በመስጠት የሚከዱ አባላት መኖራቸው የስርዓቱን ውድቀት ሊያፋጥኑ ይችላል። በመሆኑም ኻሜኒ አስቀድመው ተተኪዎችን በስም ለይተው በሰየማቸው እንዲህ አይነቱን ድንገተኛ መከፋፈል ለመከላከል እንደ ቅድመ መከላከያ ስልት ሊወሰድ ይችላል። በውጭ ሀገር የሚገኙ የኢራን ተቃዋሚ አካላት ለዚሁ ስብስብ ትንታኔ ተጨማሪ እይታዎችን ሰጥተዋል። የቀድሞው የኢራን ሻህ ስደት ላይ የሚገኙት ልጃቸው ሬዛ ፓህላቪ በውጭ የሚገኘውን የኢራን ማህበረሰብ ድጋፍ በማሰባሰብ በአገር ውስጥ ተከታታይ ተቃውሞዎችና መፈክሮች እንዲሰሙ ጥሪ ያቀርቡ ይገኛሉ። ፓህላቪ በኢራናውያን ቀጥተኛ ተሳትፎ የሚወሰን ዲሞክራሲያዊ ስልጣን ሽግግር እንዲመጣ በከፍተኛ ሁኔታ እየወተወቱ ነው። የፓህላቪ ረዳቶች በተለያዩ የኢራን ከተሞች ውስጥ ህዝባዊ ምላሾች መኖራቸውን ቢገልጹም በስርዓቱ በሚደረግ የኢንተርኔት መቆራረጥና አፈና ምክንያት እነዚህን መረጃዎች በገለልተኛ አካል ማረጋገጥ አሁንም ትልቅ ፈታኝ ሆኖ ቀጥሏል። በሌላ በኩል ደግሞ የሙጃሂዲን ካልቅ መሪ ማርያም ራጃቪ ስርዓቱ ከወደቀ በኋላ ለ6 ወራት የሚቆይ ጊዜያዊ መንግስት እንዲቋቋም ሐሳብ አቅርበዋል። የጊዜያዊ መንግስት የጾታ እኩልነትን እንዲሁም የሃይማኖትና የመንግስት መለያየትን መሰረት ያደረገ አዲስ ህገ መንግስት ለሚያረቅ ጉባኤ ምርጫ እንዲካሄድ ትመክራለች። ሁለቱም ተቃዋሚዎች ውስጥ ጭቆናው የሀገር ውስጥ መሪዎችን አፍኖ መያዙን በመጥቀስ ስደት ላይ ያሉ መሪዎች ለለውጥ እንደ ድልድይ ሊያገለግሉ እንደሚችሉ ይከራከራሉ። ሆኖም በእስራኤል ብሔራዊ ደህንነት ጥናት ተቋም ባልደረባ የሆኑት ቤን ሳቢቲ
የአብዮታዊ ዘብ ርዕዮተ ዓለማዊ አንድነት ከመደበኛው ጦር ሙያዊ ብቃት ጋር እንደሚቃረንና ይህም የሃይማኖት መሪዎቹ የሚዳከሙ ከሆነ በወታደራዊ ኃይል የሚመራ ሽግግር እንዲመጣ ሊያደርግ እንደሚችል ጠቁመዋል። የፕሬዝዳንት ትራምፕ ስትራቴጂ እነዚህን ነባራዊና ውስጣዊ ሁኔታዎች የኢራን ስርዓት ለማዳከም ለመጠቀም የታለመ ይመስላል። የእስራኤልን ወታደራዊ ጥቃቶች መደገፍን ጨምሮ እሳቸው የሚሰነዝሯቸው ዛቻዎች የኢራን ኃይሎች የአሜሪካን ወታደራዊ ዝግጅት በጥብቅና በጥንቃቄ እየተከታተሉ መሆናቸውን ከስትራቴጂያዊና ዓለም አቀፍ ጥናት ማዕከል ከወጡ ማስጠንቀቂያዎች ጋር የሚገጣጠሙ ናቸው። ሆኖም የኢየሩሳሌም ፖስት ትንታኔ እንደሚጠቁመው ትራምፕ ማንኛውንም አይነት ስምምነት እንደ ትልቅ ዲፕሎማሲያዊ ድል አድርገው ሊቆጥሩት ይችላሉ። ይህም የኒውክሌር ስጋቱን የሚያስወግድላቸው ከሆነ በአገሪቱ ውስጥ የሚፈለጉ ጥልቅ የዲሞክራሲ ሪፎርሞችን ችላ ሊሉ እንደሚችሉ ያመላክታሉ። ኢራናዊ አሜሪካዊቷ ጋዜጠኛ በናፍሽህ ዘንድ በበኩሏ ፓህላቪን ብቸኛ አሰባሳቢና ህዝባዊ ቅቡልነት ያለው ስብዕና አድርጋ ስትመለከት የውስጥ አማራጮች ግን ስርዓቱ ባለበት ተጋላጭነት ምክንያት በቀላሉ ሊወገዱ የሚችሉ ናቸው ስትል ውድቅ አድርጋለች። አሁን ባለው መረጃ መሰረት በኢራን የጸጥታና የመከላከያ መዋቅር ውስጥ የታየ ግልጽ መከፋፈል ወይም መሰነጣጠቅ የለም። አያቶላ አሊ ኻሜኒም አሁንም በስልጣን መንበራቸው ላይ ይገኛሉ። የተተኪው ስያሜ በ12ቱ ቀን ጦርነት ስጋት ምክንያት የተወለደ ቢሆንም አሁን ግን በትራምፕ አስተዳደር በሚቀርቡ ጥያቄዎችና ጫናዎች ላይ የራሱን ጥላ አጥልቷል። ድርድሮች ወደፊት የሚራመዱና ስምምነት ላይ የሚደረስ ከሆነ ይህ የተተኪዎች ዝግጅት ለተገደበ ስምምነት ዝግጁ ለሆኑ ጠንካራ አቋም ላላቸው የሃይማኖት መሪዎች ስልጣን ለማስረከብ ምቹ ሁኔታን ሊፈጥር ይችላል። በተቃራኒው ግን ቀጣይነት ያላቸው የህዝብ ተቃውሞዎችና የአሜሪካ የማያቋርጥ ጫና ስርዓቱን ወደማይቀረው አስገዳጅ ውሳኔ ሊመሩት ይችላሉ። በዚህም ሂደት የተሰየሙት የሃይማኖት አባቶች ወይ ስልጣናቸውን በማጠናከር ስርዓቱን ያስቀጥላሉ ወይም ስርዓቱን እንዲያሽቆለቁልና እንዲያከተም ያደርጋሉ። ባለሙያዎች እንደሚስማሙት የወደፊቱ የኢራን መንገድ በውስጣዊ አንድነት ጥንካሬና በውጫዊ ኃይል መከላከያ ላይ የተመሰረተ ሲሆን እስካሁን ድረስ ግን ግልጽ የሆነ መፍትሄ ወይም መቋጫ በቅርብ አይታይም። ይህ በየጊዜው እየተለወጠ ያለ ሁኔታ ኢራን በህልውና አደጋዎች መካከል ያላትን የጥንካሬና የመከላከል ስትራቴጂ የሚያሳይ ሲሆን ይህም የመካከለኛው ምስራቅና አጠቃላይ ጂኦፖለቲካዊ ገጽታ ዳግም ሊቀይሩ የሚችል ትልቅ ክስተት ነው።